ጤና ይስጥልን ተመልካቾቻችን እንዴት ናችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችን ወደ ተመልካቾች የምናደርስበት ፕሮግራማችን እንደሆነ ይታወቃል። ዛሬም አንድ የጤና ርዕሰ ጉዳይ ይዘንላችሁ ነው የመጣ ነው። ዛሬ ስለ ቫይራል ሄፓታይተስ ወይም ደግሞ በቫይረስ አማካኝነት ጉበትን ስለሚጎዳ ህመም ነው የምናወራው ማለት ነው። እዚህ ስቱዲዮ ሁለት እንግዶቻችን እንደተለመደው ደርሰዋል። እንግዶቻችን አቶ ፍቃዱ ያደታ ከጤና ሚኒስቴር የዛሬ ሳምንትም ኤችአይቪ ላይ ውይይት እያደረግን አብረን ነበር። እንግዲህ ዛሬ በድጋሚም ስለተገናኘን በጣም ደስ ብሎኛል። አመሰግናለሁኝ። ዶክተር ረዘነ በርሄ እንደዚሁ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ከጥቁር አንበሳ ሆስፒታል ነው። ሁለታችሁም ስለ ቫይራል ሄፓታይተስ ቆንጆ ውይይት ለማድረግ ስለመጣችሁ ቀድሜ አመሰግናችኋለሁ። እስቲ ሙሉ የስራ ድርሻችሁንና ያላችሁበትንም የኃላፊነት ጭምር ብትነግሩኝ በጣም ነው ደስ የሚለኝ። ከአቶ ፍቃዱ ጀምራለሁ። መልካም። ፍቃዱ ያደታ እባላለሁ። በጤና ሚኒስቴር የኤችአይቪ የጉበት ቫይረስ በሽታና የአባላዘር በሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ነኝ። እሺ መልካም ዶክተር። እሺ ዶክተር ረዘነ በርሄ እባላለሁ። በሙያ የውስጥ ደዌ ሕክምና ስፔሻሊስት እንደዚሁም የአንጀት የጨጓራ እና የጉበት ሕክምና ሰብ ስፔሻሊስት ነኝ። ምሰራበት ቦታ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል የውስጥ ደዌ ሕክምና ክፍል ነው። እንደዚሁም በኢትዮጵያ ጋስትሮኢንትሮሎጂ አሶሲዬሽን ወይም የጋስትሮኢንትሮሎጂ እና ሄፓቶሎጂ ማህበር ምክትል ፕሬዚዳንት በመሆን እያገለገልኩኝ ይገኛለሁ። መልካም። በጣም ወሳኝ ሰዎች በትክክል የሚገባችሁን ጉዳይ ነው ልንወያይ የመጣ ነውና ጥሩ ነገር ተመልካቾች በቤታቸው ነው ሲከታተሉ ብዙ ነገር ያተርፋሉ ብዬ አስባለሁኝ። እስከ ፕሮግራማችን ፍጻሜ ድረስ በያላችሁበት ሆናችሁ ከኛ ጋር ለመቆየት ስለመረጣችሁ ከልብ አመሰግናለሁኝ። አብራችሁን ቆዩ። ቫይራል ሄፓታይተስ ምንድን ነው የሚለውን ነገር ዶክተር አንተ መነሻውን ሐኪም ስለሆንክ እንጂ ጤና ሚኒስቴር ጠቅላይ ስለሆነ ከአቶ ፍቃዱ ጀምር ነበር፣ ግን የሕክምና ሰው ላስቀድምና ምንድነው ይሄ በሽታ ምን ማለት ነው? እሺ አመሰግናለሁ። ቫይራል ሄፓታይተስ ወይም በቫይረስ ምክንያት የሚመጣ የጉበት ህመም በተለይ ጉበትን የሚያጠቃ ቫይረስ የሚከሰት የጉበት ህመም ነው ቫይራል ሄፓታይተስ የምንለው። ሄፓታይተስ ያው የጉበት መቆጣት ማለት ነው። ቫይረሱ ያው በቫይረስ አማካኝነት የሚመጣ የጉበት መቆጣትን ብቻ ሳይሆን በሂደት የጉበት ከፍተኛ የጉበት መጎዳት እንደዚሁም የጉበትን አለመስራት እስከ ሞት ደረጃ ድረስ ሊያደርስ የሚችል በቫይረስ አማካኝነት የሚመጣ የጉበት ጉዳት ነው። እነዚህ የቫይረስ አይነቶች በተለይ የጉበት ሴልን መርጠው እዛ ኑሯቸውን ለማድረግ በሚጥሩበት ወቅት በሂደት በሚፈጠር ከሰውነታችን መከላከል ጋር በሚፈጠር ግጭት ምክንያት የጉበትን ሴል የሚጎዱ የቫይረስ አይነቶች ናቸው። እንግዲህ በተለምዶ ቁጥር ስያሜ ስም ይሰጣቸዋል በየጊዜው ከኤ ጀምሮ እስከ ኢ ድረስ የሚደርሱ ኤ ቢ ሲ ዲ ኢ የተባሉ የሚሰየሙ የቫይረስ አይነቶች ናቸው። የቫይረስ ጉበትን የሚጎዱ የቫይረስ ህመም የምንላቸው። ከነዚህ ውስጥ ግን በተለይ መጀመሪያዎቹ 3 ኤቢሲ የሚባሉት በከፍተኛ ደረጃ በተለይ ሰውን የሚያጠቁ ከፍተኛ የጉበት ጉዳት የሚያመጡ በዓለም አቀፍ ደረጃ በተለይ ደግሞ ቢና ሲ በከፍተኛ ደረጃ ተሰራጭተው የሚገኙ ጉበትን በቀጥታ የሚጎዱ የቫይረስ አይነቶች ናቸው። ቫይራል ሄፓታይተስ የምንለው ወይም በቫይረስ ምክንያት የሚመጣ የጉበት ጉዳት የምንለው እንግዲህ በእነዚህ በኤ በቢ ወይም በሲ በማሳጠር ደግሞ በተለይ በቢና በሲ ምክንያት የሚመጣ የጉበት ጉዳት ነው የጉበት ቫይረስ ህመም የምንለው። መልካም። እንግዲህ ይሄ ቫይረስ መነሻው ምንድነው፣ መንስኤው ምንድነው፣ ምልክቶቹ ምንድናቸው፣ እንዴት ይታከማል የሚሉት ነገሮች ወደ ኋላ በደንብ እንመጣባቸዋለን። ግን ደግሞ ይሄኛው የህመም አይነት አሁን ላይ እንደ ሀገር ምን አይነት ምስል ነው ያለው፣ ስጋትስ ነው ለማህበረሰቡ የሚለውን ነገር ለማየት የስርጭት መጠኑን ብንመለከት ቆንጆ ነው። እንደ ዓለም በጣም ከፍተኛ ነው። እንደኛ ሀገር እንግዲህ ትኩረት አድርገን እዚህ ጋር ብናወራ ብዬ የማስበው የቫይረስ አይነቶቹ ቢና ሲ ቢሆን ጥሩ ነው ብዬ አስባለሁ። የቢና ሲ የቢ የስርጭት ምጣኔ 9.4 ከመቶ ነው። ይሄ ማለት የኢትዮጵያን ህዝብ በዚህ ስናሰላው ከ10 ሺህ በላይ የሲም ደግሞ እንደዛው ከ2% በላይ ነውና አንድ ላይ ሲደመር ከ10 ሚሊዮን በላይ የሚሆኑ ማህበረሰብ
በዚህ የተጠቁ ይሆናል ማለት ነው። ነገር ግን እንግዲህ በረጅም ጊዜ ነው ወደ ኢመም የሚቀየረው። በሂደት ወደ ጉበት ካንሰር፣ ወደ ከፍተኛ የሆነ ኢመም ደረጃ የጉበት ውድቀት የሚያስከትልና ወደ ለሞት የሚያጋልጥ በሽታ እንደመሆኑ መጠን ስርጭቱ በዚህ ልክ ሆኖ ጉዳቱ በዚህ ልክ ሆኖ ግንዛቤው ዝቅተኛ ስለነበረ ማህበረሰቡ በጣም ሲጎዳበት ነበር። በዚህ አጋጣሚ ይህንን የግንዛቤ ማስጨበጫ መድረክ ነው ብዬ ወስዳለሁ። ብዙ ሚዲያ በዚህ ላይ አልተሳተፉም እስካሁን። ኢቢሲ ይሄንን መርጦ በዚህ አግባብ መቅረቡ ራሱ እንደ ትልቅ አጋጣሚ ነው ብዬ ወስዳለሁ። ቀደም ሲል ከቀረጻ በፊት ከዶክተር ጋር እያወራን ነበረ። ምናልባት ማህበረሰቡ ውስጥ ህመሙ ቢኖርም ያን ያህል ትኩረት ያልተሰጠው ወዲያውኑ የሚጥል ባለመሆኑ አንድ ሰው በሄፓታይተስ ከተያዘ በኋላ ረጅም ጊዜ ሴሎቹ አካሎቹ ወይም ደግሞ ውስጣዊ ነገሮች ሳይጎዱ የመቆየቱ ነገር ነው እያልን ነበርና በጣም ቆንጆ መልእክት ስለሆነ እንደው ደግመን ያችን ነገር ብናነሳት ቆንጆ ይመስለኛል። አንዳንዴ ጉንፋንም ቢሆን ዛሬ ለሚጥለን ነገር ትኩረት የመስጠት ነገሩ አለ እንደ ባህልና አንዱ መንስኤ ይመስለኛል በደንብ ትኩረት አለመስጠቱ። እዛ ላይ ትኩረት ማለት ከማህበረሰቡ ብቻ ሳይሆን ከፖሊሲ አውጪዎች ከሚኒስቴር መስሪያ ቤቱም ጨምሮ ማለት ነው። ልክ ነው፣ እስማማለሁ። እንግዲህ በእድሜያችን ብዙ የቫይረስ አይነቶች አይተናል። አንዱ እንደ ምሳሌ የሚጠቀሰው ኤችአይቪ ነው። ኤችአይቪ ያው ሁላችንም ገና ሀገራችን ውስጥ ገባ ተብሎ ያኔ ሰው ከፍተኛ ድንጋጤ በነበረበት ወቅት ያው በሕክምናው ዓለም ነበር። አሁንም ያው ስቲል ፕራክቲስ እያደረግን ነው ሕክምናውና ያኔ ብዙ ስራዎች ተሰርቷል። ብዙ የአዌርነስ የምንድነው የግንዛቤ ማስጨበጫ ፕሮግራሞች ተዘጋጅተው ሚዲያዎችም ተሳትፎበት የፖሊሲ ሜከሮች፣ ፖሊሲ አውጪዎች፣ አስፈጻሚዎች ሁሉም ተሳትፎበት እንደዚሁም ከለጋሽ ሀገሮች የሚገኘው እርዳታም ጭምር ከፍተኛ ውጤት ተመዝግቧል። ይሄ በህይወታችን የምናውቀው ነው። እንግዲህ ያኔ ኤችአይቪ መተላለፊያውም በአብዛኛው ግብረ ስጋ ግንኙነት ነው። የመከላከል ኃይልን ያዳክማል፣ ለተለያዩ በሽታዎች ያጋልጣል። ምናልባት በሽታው አንዴ ከተያዘ በአጭር ጊዜ አሁን እያወራውኝ ያለሁት ከቫይራል ሄፓታይትስ አንጻር ሲታይ ነው። ምናልባትም በ5 እስከ 10 ዓመት ባለው ጊዜ ውስጥ ከፍተኛ የሆነ የጤና ችግር ይፈጥራል። ይሄ ደግሞ ህብረተሰቡ በቀላሉ ሊለየው ስለሚችል የመገለል የአድሎና መገለል አይነት ስሜትንም ይፈጥራል በሚል ብዙ አትኩሮት ተሰጥቶታል። ህብረተሰቡም የዛን ያህል መጀመሪያም ስጋቶች ነበሩ። በኋላ ላይ ግን የመመርመር ባህሉም እያደገ መጥቶ ከፍተኛ ውጤት ተመዝግቧል። የመመርመር ግንዛቤውም ሲጨምር የዛን ያህል የመከላከል እንትኑም ይጨምራል የሚል እምነት አለኝ። በአንጻሩ የቫይራል ሄፓታይተስ ድሮም ነበረ፣ አሁንም አለ። ልዩነቱ ምንድነው? በፊት ብዙ አትኩሮት የተሰጠው አልነበረም። አትኩሮት በሁሉም የባለድርሻ አካላት በማህበረሰቡም ጭምር ምን እንደሆነ የተለያዩ ቅድም አቶ ፍቃዱ ሲጠቅስ እንደነበረው የተለያዩ ስያሜዎች ይሰጡታል። አንዴ ይከሰታል። መጀመሪያ ልክ ማንኛውንም ሰው የቫይረስ ህመም እንደሚያመው ልክ ጉንፋን ሲይዘን የሚሰማን አይነት ስሜት ከዛም በለጥ ሊል ይችላል። ምግብ ማስጠላት ወይ አይን ቢጫ መሆን ጊዜያዊ ሊሆን ይችላል፣ በጊዜው የሚታይ ነው። በኋላ ይረሳል። ምናልባት የዛሬ 10 20 30 ዓመት የተከሰተ ሊሆን ይችላል። ብዙ ጊዜ ምንም አይነት ምልክት የማያሳይ ድምጽ አልባ ልንለው እንችላለን። ቀስ እያለ ነው ምልክቱ ወደ በኋላ የሚታየው። ይሄ የራሱ አስተዋጽኦ አለው። ህብረተሰቡ ወይ ማህበረሰቡ ግንዛቤውም አናሳ እንዲሆን ከሚያስችሉት ወይም የመመርመር ባህሉ ዝቅተኛ እንዲሆን ከሚያደርጉ ምክንያቶች አንዱ ይሄ የጉበት ቫይረስ በባህሪው ድምጽ አልባ መሆኑ አስተዋጽኦ ያደርጋል። ሌላው የነበረው የተዛባ አመለካከት ነው። ከመነሻ አንጻር አንድ ሰው አይኑ ቢጫ ቢሆን ሁሉ ጊዜ ጣቱን የሚቀስረው የሆነ የወፍ በሽታ ወይንም ወደ ባህላዊ ነገር ላይ ነው የሚያተኩረው። ባህላዊ ሕክምና ማድረግ የተለመደ ነው ከዚህ ከጉበት ቫይረስ። አንዳንዶቹም እንደውም በተቃራኒው የጉበትን የሚጎዱ ሊሆን ይችላሉ የሚወሰዱ በባህላዊ መንገድ የሚወሰዱ የመድኃኒት አይነቶችና ይሄ ተደማምሮ እንደዚሁም የህብረተሰቡን ብቻ ሳይሆን የፖሊሲው የሚያወጣውንም የሚያስፈጽመውንም በየደረጃ ያለው አካላት ግንዛቤያቸውን አነስተኛ የነበረ በመሆኑ
በዚህ ምክንያት ነው ብዙ አትኩሮት ያልተሰጠው። ይሄ ደግሞ በሀገራችን ብቻ አይደለም በመላው ዓለም ነው። አንዱ ምሳሌ ብጠቅስልሽ ሁልጊዜ ቀኖች ይሰየማሉ። የዓለም ኤችአይቪ ቀን ይባላል። የተለያዩ የጡት ካንሰር ሁሉም አብዛኞቹ ሰዎች አላቸው የራሳቸው ቀን። ቫይራል ሄፓታይቲስ ዴይ ወይም የዓለም የጉበት ቫይረስ ቀን ተብሎ የተሰየመው በአውሮፓውያን አቆጣጠር ከ2012 ወደዚህ ነው። ያ የሚያሳይሽ በዓለም አቀፍ ደረጃ ምን ያህል ግንዛቤው አናሳ እንደነበረ አንዱ ማሳያ ነው። በቅርቡ ነው እንደው በጣም በከፍተኛ ሁኔታ አትኩሮት እንዲያገኝ የተደረገው የቫይራል ሄፓታይቲስ። ይሄ ደግሞ እንደነገርኩሽ በዓለም አቀፍ በሀገራችንም ብቻ ሳይሆን በዓለም አቀፍ አናሳ የነበረ ነው። ከቅርብ ጊዜያቶች ወዲህ በተለይ ከ10 ዓመት ወዲህ ግን በተለይ በሀገራችን በመንግስት ደረጃ ብዙ ስራዎች እየተሰሩ ነው። ምናልባት አቶ ፍቃዱ ወደ በኋላ ዘርዘር ያለ ማብራሪያ ሊሰጥበት ይችላል። ግን እኔ ደግሞ በወክሌ በኢትዮጵያ ጋስትሮኢንትሮሎጂ አሶሲዬሽን አማካኝነት ሀገራችን የሀገር አቀፍ ስትራቴጂክ ፕላን ከማውጣት እንደዚሁም ህመሙ የሚታከምበትን አግባብ ወይም ይሄ ጋይድላይን የሚባለው የሕክምና ጋይድላይን ከማውጣት ጀምሮ ከፍተኛ እንቅስቃሴዎች እየተደረጉ ነው። አሁን ያለው ግንዛቤ የተሻለ ነው። ቢሆንም ከሌላ ተመሳሳይ አይነት የጤና ችግር አንጻር ስናስተያየው ከኤችአይቪ፣ ከወባ፣ ከቲቢ በስርጭት ረገድ እንደውም የባሰ ነው። ግን ያለው ግንዛቤ አናሳ ሆነው እናገኘዋለን። ይህን ይመስላል። እንግዲህ ይሄ የዚህ ፕሮግራም አንደኛውም ግብ የማህበረሰቡን የግንዛቤ ደረጃ መጨመር ስለሆነ ቅድም እንዳለው የጉበት ህመም በተለያዩ መንገዶች ሊመጣ ይችላል ብለናል። ዛሬ እያወራን የምንገኘው ስለ ቫይራል ሄፓታይተስ ነው። በቫይረስ አማካኝነት የሚመጣ የጉበት ህመም እሱም መልኩ ብዙ ነው። ከኤ እስከ ኢ ድረስ ነው የሚሄደው። ግን የበለጠ ጉዳት የሚያደርሱ ወደ ሞት የሚያቀርቡትን ሄፓታይተስ ቢ እና ሲ ላይ ነው ትኩረት አድርገን የምናወራው ና ይሄ የቫይራል ሄፓታይተስ አይነት መተላለፊያ መንገዶቹ ተብለው በዋነኝነት የሚቀመጡት ነገሮችን ደግሞ ስቲክ ነገር ሄፓታይተስ ቢ እና ሄፓታይተስ ሲ ቫይረስ ትንሽ ያው በጣም እንኳን የተጋነነ ባይሆንም የተወሰነ ልዩነት አለው መተላለፊያው ላይ። ሄፓታይተስ ሲ ቫይረስ በአብዛኛው ደምና በደም ከደም ጋር ባለው ንክኪ የሚተላለፍ ነው። ይሄ ጤና ተቋም ብቻ አይደለም፣ ወይም ንጽህናው ባልጠበቀ መርፌ በመወጋት ብቻም አይደለም። ግን በማህበረሰቡ ያሉ ልማዶች እንደው አንድ ምክንያት ሊጠቀሱ የሚችሉ ናቸው። እዚህ ላይ ሰፊ ጥናት ሊያስፈልገው ይችላል። ግን የተለያዩ ልማዶች አሉ። አንዲት እናት ከወለደች በኋላ የወለደችበትን በደም የተነካካውን ጨርቅ በባህላዊ መንገድ የሚያዝበት መንገድ እንደው የራሱ አስተዋጽኦ ሊኖረው ይችላል። እንደዚህም ሌሎችም አሉ በባህላዊ የምናረጋቸው ንቅሳት፣ መበጣት። ይሄ በተመሳሳይ የሚደረግ በተመሳሳይ መርፌ ወይም እሾህ የሚደረግ ከሆነ ቫይረሱ ካለበት ወደ ሌለበት ቅድም እንዳልኩት ይሄ ቫይረስ ህመም ሳይለንት ነው፣ ድምጽ አልባ ነው፣ ምልክት የለውም። ስለዚህ ያለው ከሌለው ለመለየት ብቸኛው አማራጭ መመርመር ነው። ያ ባልሆነበት ምክንያት አይቶ መለየት አይቻልም፣ አይቶ ማወቅ አይቻልም። ስለዚህ ያለበት ሰው የተጠቀመበትን ማንኛውንም በደም የተነከረ ነገር ሌላ ሰው ሲጠቀምበት የመተላለፍ እድሉ ይጨምራል። ከዛ ባለፈ ሄፓታይተስ ቢ ያው መተላለፊያ መንገዱ እንደ ስርጭት አድማሱ ሊለያይ ይችላል። በብዛት የስርጭት መጠኑ ከፍተኛ የሆነባቸው ሀገሮች የኛን ሀገር ይጨምራል። በዓለም አቀፍ ደረጃ ከፍተኛ ስርጭት የሚባለው ከ2% በላይ ነው። የኛ ያው ብዙ ቦታ ላይ የኛ 7% ነው አይደለም 9.4% ነው የሚሉ ክርክሮች አሉ። ግን ያው ዞሮ ከመሆን ካለበት በጣም የላቀ ነው የስርጭት አድማሱ። በተለይ ሄፓታይተስ ቢ፣ ሄፓታይተስ ሲ እንኳን ይሻላል። ስለዚህ በአብዛኛው እንደዚህ አይነት ሀገሮች ሌሎች ሀገሮችንም ያለው ልምድ መተላለፊያ መንገድ ሆኖ የምናገኘው ከእናት ወደ ልጅ ቨርቲካል ትራንስሚሽን እንለዋለን። ይሄ በእርግዝና ወቅት በተለይ እርግዝናው ሽሉ እየፋፋ በሚሄድበት ወቅት ከእናት ወደ ልጅ ሊተላለፍ ይችላል። በወሊድ ወቅት ሊተላለፍ ይችላል። ከወሊድ በኋላም የመተላለፍ እድል ይኖራል። ከዛም ባለፈ ገና ልጆች ከቤተሰብ አካል በዚህ ቫይረስ የተያዘ ሰው ካለ በለጋ እድሜያቸው በተለይ ከ5 ዓመት በታች ያሉ ህጻናት የመከላከል እንትናቸው በጣም ደካማ ነው። ይሄም አንዱ የመተላለፊያ መንገድ ሆሪዞንታል ትራንስሚሽን የምንለው ከተወለዱም በኋላ የመተላለፍ ቻንስ
እንዳለው ለማሳየት ነው። ከዛ ባለፈ ግን በአብዛኛው እንደው የስርጭት አድማሳቸው ዝቅተኛ የሆኑ ኢኮኖሚ ላቅ ያሉ ሀገሮች ደግሞ ይሄኛንም ኤክስክሉድ አያደርግም፣ እኛንም ይጨምር ሊሆን ይችላል። በግብረ ስጋ ግንኙነት ጥንቃቄ በጎደለው ልክ እንደ HIV ከአንዱ ወደ ሌላኛው የመተላለፍ እድል ይኖራል። ስለዚህ ይህን ካየን ቅድም የተጠቀሱ ደም በሚሰጥበት ወቅት በእርግጥ አሁን ብዙ ጥንቃቄዎች ይደረጋሉ፣ ግን ስቲል አሁንም ቢሆን የተወሰነ እድል ሊኖር ይችላል ተብሎ ይገመታል። የምንጠቀምበት የደሙን የመፈተሻ መንገድ ደረጃውን የጠበቀ በዓለም አቀፍ ስታንዳርድ ከሆነ የመተላለፍ እድሉ ኦልሞስት ዜሮ ነው። ከዛ ውጭ የምንጠቀም ከሆነ ግን አሁንም የመተላለፍ እድል እንዳለ መገንዘብ ያስፈልጋል። ሰዎች ደም በተለያየ መንገድ ሊያገኙ ይችላሉ። ዳያሊሲስ ለምሳሌ ደሙ ነው እንዲጠራ ማሽን ላይ ሰርኩሌት የሚያደርገው። ያ ማሽን ምናልባት ቫይረስ በእርግጥ ይለያሉ። አንድ ሰው ምርመራ ይደረግለታል ዳያሊሲስ ከመግባቱ በፊት። ግን እንደው በአጋጣሚ የተበከለ ከሆነም ከአንዱ ወደ ሌላኛው የመተላለፍ እድል ይኖራል። ይሄ ግን ሞር የማህበረሰብ ዋነኛው የመተላለፊያ መንገድ ነው ብለን የምንጠቅሰው አይደለም። በዋነኛነት ከእናት ወደ ልጅ ገና በጨቅላ እድሜያቸው ልጆች ገና እድሜያቸው ከ5 ዓመት በታች ላሉና እንደዚሁም በግብረ ስጋ ግንኙነት ይሄ ከደም ንክኪ ጋር ያለውን ሳንዘነጋ ማለት ነው። ተጋላጭነቱም በብዛት የምናየው ከዚህ አንጻር ነው። በተለይ እናቶች ያው ሊኖርባቸው ይችላል በሚል ግምት በእርግዝና ወቅት በአሁኑ ሰዓት 3 አይነት ምርመራዎች ይደረጋሉ፣ አስገዳጅ ምርመራዎች። አንዱ HIV ነው፣ ሌላኛው የሄፓታይቲስ B ነው፣ ሶስተኛው ደግሞ የሲፊሊስ ነው። ይሄን የምናደርግበት ምክንያት ከእናት ወደ ልጅ የመተላለፍ እድሉን እንዲቀንስ የሚያደርጉ የተለያዩ አማራጮች እንዳሉ ስለምናውቅ ነው። ስለዚህ ያው ማንኛውም ሰው ተጋላጭ እንደሆነ በተለይ ቫይረሱ ስርጭት ከፍተኛ ደረጃ ላይ ከደረሰ እከሌ ከእከሌ ብለን ወይ ይሄ ሙያ ከዛኛው ሙያ ብለን የምናበላልጠው አይኖርም። በከፍተኛ ደረጃ ግን ተጋላጭ ናቸው የምንላቸው የህብረተሰብ ክፍሎች አሉ። በሙያቸው አንጻር ለምሳሌ ጤና ባለሙያዎች ተጋላጮች ናቸው። ለምን? ብዙ ጊዜ ከደም ንክኪ የጤና ባለሙያ ስል በጤና ሙያ ስልጠነ ብቻ ሳይሆን ጤና ተቋም ውስጥ የሚሰሩ ሙያተኞችን ሁሉ ይጨምራል። ጽዳት ስራ የሚሰሩ ይኖራሉ፣ የፖርተር ማመላለስ ስራ የሚሰሩ ይኖራሉ፣ አልጋማ የሚያነጥፍ ሊኖር ይችላል። በተለያየ መንገድ ተጋላጮች ናቸው። ስለዚህ የጤና ባለሙያ ስንል ሕክምናውን ብቻ የሚሰራ ሳይሆን ሌሎችንም ያካትታል። እነዚህ ተጋላጭ ናቸው። ለዚህም ነው ከጥቂት ዓመታት በፊት በጤና ተቋም የሚሰሩ አብዛኞቹ ጤና ባለሙያዎች የሄፓታይቲስ B ቫይረስ ክትባት እንዲወስዱ ተደርጓል። ቢመረመሩም ባይመረመሩ ይሄ አንዱ የመከላከልም እርምጃ መወሰድ ስላለበት ከመመርመር በተጨማሪ የጾታዊ ግንኙነት ወቅትም እንደሚተላለፍ እንደመሆኑ የልቅ የሆነ የጾታ ግንኙነት ወይም የስራ ባህሪያቸው እንደዛ አይነት የሆኑ ሰዎችም እንደዚሁ ለዚህ ቫይረስ የተጋለጡ ናቸው። ሄፓታይቲስ C ቫይረስ በተጨማሪ በመርፌ መድኃኒት የሚወስዱ ለሕክምና ተብሎ አይደለም፣ ግን በተለያየ መንገድ በተለይ ከተማ ውስጥ በጣም እንደ ውጮች እንኳን የተሰራጨ ባይሆንም ራሳቸውን መርፌ የወጉ አደንዛዥ እጽ የሚወስዱ ሰዎች ብዙ ጊዜ ሼር የማድረግ የመጋራት አይነት ሁኔታ ስላለ ከአንዱ ወደ ሌላኛው የመተላለፍ እድል ይኖረዋል። ሳምንትም እያነሳ ነው ነበር ይሄንን ጉዳይ ከኤችአይቪ ጋር በጣም ተቀራራቢ ሆኖ እንደውም በበለጠ ደግሞ የመተላለፍ እድል ያለው በተለይ ሄፓታይቲስ B ቫይረስ ከኤችአይቪ በብዙ እጥፍ የመተላለፍ እድል አለው። በእርግዝና ወቅት፣ ከወሊድ በኋላ፣ በግብረ ስጋ ግንኙነት ወቅትም ሊሆን ይችላል። በከፍተኛ ደረጃ የመተላለፍ እድል አለው ሄፓታይቲስ B ቫይረስ። ይመሳሰላሉ በአጠቃላይ ስናየው። የምርመራው ሁኔታ እንዴት ነው? አስገዳጅ በሆነ መልኩ ምርመራ ይሰጣል? ለምሳሌ አሁን የውጭ ሀገራት ጉዞ ላይ የሄፓታይተስ መመርመር ግዴታ ነው። ልክ እንደ ኤችአይቪ ሁሉ ቴስት የማድረግ ነገር አለ የግድ ማለት ነው። እንደዚህ በወሊድ ጊዜ ምርመራዎችም አስገዳጅ ናቸውና ልክ እንደዚህ አስገዳጅ የሆነ የምርመራ ስርዓት አለ። ሰውስ ጋር ደግሞ የመመርመር ባህሉ እንዴት ነው ካያችሁት? አጠቃላይ አገራዊ ምስሉ እንዴት ነው ከምርመራ ጋር ተያይዞ? በጣም ጥሩ። ከምርመራ ጋር ተያይዞ ከዚህ በፊት አገልግሎቱም እንደዚህ እንደ አሁኑ ጊዜ ትኩረት አግኝቶ የመመርመሪያ ኪቶችም ሲገዙ አልነበሩም። የተወሰኑ ብቻ ናቸው የሚመጡት ለተወሰኑ ሰዎች እንደዚህ አይነት ውጭ ጉዞ ላላቸውና በተለየ ሁኔታ አስፈላጊ ሲሆን ብቻ ነበር።
እና አሁን ላይ ግን ሁሉም ጤና ተቋማት በሚባል ደረጃ የመመርመሪያ ኪቶች ተሰራጭቶ ምርመራ ይደረጋል። ነገር ግን ለሕክምና ለመታጨት ሌላ ተጨማሪ ምርመራ ስለሚያስፈልግ ያ ምርመራ ነው ትንሽ ከፍ የሚልና እሱ የቫይረሱ ልኬት በሰውነታቸው ውስጥ ምን ያክል ነው የሚለው ለሕክምና የመጀመሪያ መስፈርት ስለሆነ እሱ እስካሁን ብዙ ተቋማት ላይ እየተስፋፋ መጥቷል። በቅርብ ጊዜ ወደ 140 የሚሆኑ ጤና ተቋማት ላይ የመንግስት ላይ ተስፋፍቷል። በዛም ልክ ደግሞ የግል ተቋማትም ላይ ተስፋፍቷል። አሁን በከፍተኛ ሁኔታ እያስፋፋን እንደሆነ ለሕክምና የሚያስፈልግ የቫይረስ ልኬት መለኪያቸውን ማለት ነው። ከዛ በዘለለ ግን ቫይረሱ በደማቸው ውስጥ አለ የለም ብሎ የሚናገር ወይ ደግሞ የሚያረጋግጥ የመመርመሪያ ኪት ሁሉም ጤና ተቋማት በሚባል ደረጃ እንደ ሀገር ተሰራጭቷል። ሪፖርቱ እንዴት ነው? ሪፖርቱን ከታች ጀምሮ ሀገራዊ የሆነ ሰው ይመረመራል፣ ያውቀዋልስ፣ ፍላጎትስ አለው? እንግዲህ እንዴት ነው? በዛ ላይ ግንዛቤ በጣም ወሳኝ ነው። ግንዛቤ ሲኖረው ነው ሰው የአገልግሎቱን ፍላጎት የሚኖረው። ሰዎችም ሲፈልጉ ነው ጤና ባለሙያውም ይህንን አገልግሎት የሚሰጣቸውና እኛ ከግንዛቤ ማስጨበጫ ጀምሮ ከባህሪ ለውጥ ተግባቦት ጀምሮ ጤና ባለሙያዎችን ከማሰልጠን እንዲሁም ደግሞ መመሪያዎችን እስከታች ከመዘርጋት በእያንዳንዱ የአገልግሎት አሰጣጥ ስራ ክፍሎች ውስጥ ይህንን ተጋላጭ የሆኑ የህብረተሰብ ክፍሎችን የመለየትና አገልግሎቱን እንዲሰጥ የማድረግ ስራዎች በስፋት እየተሰሩ ነው። አሁን ትልቅ ፍላጎት ተፈጥሯል። በዛ ልክ ግን ለሕክምናው ቅድመ ዝግጅት የሚሆን የመመርመሪያ ኪት ያ ማለት የተወሰኑ ተቋማት ላይ ብቻ ነው ሊኖረው የሚችሉ የቫይረስ ልኬታቸው መመርመር የሚችሉትና እሱን ማስፋፋት በጣም ወሳኝ ነው። ትልቅ ኢንቨስትመንት ይጠይቃል። ከፍተኛ የሆኑ ባለሙያዎችን ያስፈልጋል። እናም ደግሞ የሚሰራበት ተቋማትም በስታንዳርዱን የጠበቀ መሆን ስላለበት ከዛ ፐርስፔክቲቭ ካልሆነ ሌላው በአግባቡ እየተሰጠ እንደሆነ ሰዎች ራሳቸውን እንዲያውቁ የማድረግ እድል በጣም ከፍተኛ ነው። ከዛ በዘለለ ግን ለነፍሰ ጡር እናቶች በአጠቃላይ የሶስቱን ምርመራ ባንዴ ነው የሚሰጣቸው። ከአባለዘር በሽታ ሲፊሊስን፣ HIV፣ ቫይራል ሄፓታይቲስ ቢ በከፍተኛ ደረጃ ወደ ልጅ መተላለፍና ሌሎች ጉዳቶችን ማድረስ እንዳውም ያለ ጊዜ አቦርሽን እንዳይፈጠር ገና በጨቅላ እንዳይሞቱ አካለ ስንኩል ሆነው እንዳይወለዱ የተለያዩ ነገሮችን ሊያስከትል ስለሚችል ከእናት ወደ ልጅ እንዳይተላለፍ የማድረግ ስራን በአጠቃላይ ዩኒቨርሳል ሰርቪስ እንሰጣለን ማለት ነው። ከዛ ፐርስፔክቲቭ ጥሩ ይሄን ነው። እንዲሁም ደግሞ ያንን ለመከላከል ከእናት ወደ ልጅ ምንም እንኳ እናት የተጋለጠችን ብትሆን ወደ ልጅ እንዳይተላለፍ በቅርብ ጊዜ ልጅ ተወልዶ በ24 ሰዓት ውስጥ የሚሰጥ ክትባት በሀገራችን ውስጥ ተጀምሯል። አሁን በፍጥነት እያስፋፋን እንገኛለን። አጠቃላይ ከተጀመረ ጊዜ ጀምሮ ወደ 20% የሚሆን አገልግሎት እየተሰጠ ይገኛል። በተለይ አዲስ አበባ ውስጥ አሁን በፍጥነት እየተስፋፋ ስለሆነ ጥሩ የመከላከያ መንገዶች እየተፈጠሩ ነው። ከዛም በዘለለ በ5ቱ ጸረ በሽታ ክትባት ውስጥ ተካቶ ከቅርብ ጊዜ ወዲህ እየተሰጠና አዲሱን ጄኔሬሽን በከፍተኛ ሁኔታ እየታደገ ክትባቱንም ምርመራውንም ሕክምናውም እየተሰጠ ይገኛል። እንግዲህ ምንድነው የቫይራል ሄፓታይተስ የሚያድን መድኃኒት የለም እንደ HIV ማለት ነው። የእድሜን ማራዘም፣ የቫይረሱን ልኬት መቆጣጠር፣ ቫይረሱ በሰውነቱ ውስጥ እያለ ጤናማ ሆኖ አምራች ሆኖ እንደ ማንኛውም ሰው እንዲኖር ከማድረግ ባለፈ የሚያድን መድኃኒት ስለሌለ ዋናው ጉዳይ መከላከሉ ነው። መከላከያ መንገዱ ደግሞ ጥሩ የሚባሉ ነገሮች አሉ። አንደኛ ሰዎች ካልተያዙ ተጋላጭ ነኝ ብሎ ካመኑ ክትባት መውሰድ ይችላሉ በየትኛው እድሜ ላይ ሆነው። ሁለተኛ ለሁሉም ነፍሰ ጡር እናቶች በነፍሰ ጡር የሕክምና አገልግሎት ላይ በአስገዳጅነት ለሁሉም ስለሚሰጥ አዲስ የሚወለዱ ልጆችን የመታደግ እድሉ በጣም ከፍተኛ ነው። ሁለተኛው ደግሞ ልክ እንደተወለዱም ደግሞ ሁሉም ለማንኛውም አዲስ ለሚወለድ ሕፃን እንደ BCG እንደ ፖሊዮ በ24 ሰዓት ውስጥ ይሰጣል።
ስለዚህ በከፍተኛ ሁኔታ አዲስ የሚወለድ ጄኔሬሽንን የመታደግ ፕሮግራሞች ተቀይሶ እየተሰሩ ይገኛሉ። እንግዲህ ምርመራው እንደዛ ነው። ከዛ በዘለለ ቫይራል ሄፓታይቲስ ሲ ተመርምሮ መታከም ነው፣ ይዳናል። ለተወሰነ ወራት መድኃኒቱ ተወስዶ ሚድን ስለሆነ ስርጭቱም ራሱ እንደዚህ ከፍተኛ ስላልሆነ ኢቨን በመርመርና በማከም በሽታውን ራሱ መቆጣጠር የሚቻል ነው። ዶክተር የህክምናው ሂደት ላይ የተወሰነ ነገር ብትለን ጥሩ ነው። አንድ ሰው ተመርምሮ ቫይረሱ እንዳለ ካወቀ በቀጥታ የሚጀምራቸው የህክምና ሁኔታዎች ምንድናቸው? አጠቃላይ ሂደቱ እስከመጨረሻ ድረስ ያለው። እሺ፣ አመሰግናለሁ። ያው ሂደቱ ህክምናው የሚጀምረው ከልየታ ነው። ቅድም አቶ ፈቃዱ ካለው ማለት ነው። እንግዲህ በዓለም አቀፍ ደረጃ ሁለት አይነት አማራጮች አሉ። አንዱ ዩኒቨርሳል ስክሪኒንግ የሚባለው ነው፣ ሁሉንም የህብረተሰብ ክፍል መመርመር። በዘመቻ መልክ እንደሚደረግ። ሁለተኛው ደግሞ መርጦ መመርመር። መርጦ መመርመር አፕሮፕሪየት ትክክለኛ የሚሆነው የህመሙ ስርጭት አነስተኛ በሚሆንባቸው ሀገሮች ሪስኩን እያዩ ብቻ ተጋላጭነት እያዩ ብቻ መመርመር ሊያዋጣው ይችል ይሆናል። ለኛ ግን ያ ምናልባት ላይሰራ ይችላል። ግን ደግሞ ሪሶርስ ወይም አቅርቦት አንዱ ማነቆ ሊሆን ይችላል። ለዚህ ሁሉ ተጋላጭ ነው ብለን የምናስበው የህብረተሰብ ክፍል ኪቱን ማቅረብ ምናልባት ቻሌንጂንግ 10 ሚሊዮን ቫይረስ ያለበት ሰው ይኖራል ተብሎ ከተገመተ ያንን ለመለየት ከዛ በላይ ምርመራ ማካሄድ ያስፈልጋል አይደል? ስለዚህ አንዱ ማነቆ እሱ ነው የሚሆነው። ስለዚህ በህክምናው ዓለም ምንድነው የሚደረገው? የሚመከረውም ይሄ ኦፕት አውት የምንለው አቀራረብ አለ። አንድን ሰው ማግባባት ምርመራ እንዲያደርግ ማግባባት ፈልገው የሚመጡ ሰዎች እንዳሉ ሁሉ ምናልባትም በተለያዩ ምክንያቶች ወደ ጤና ተቋም መጥተው አጋጣሚውን መጠቀም ያስፈልጋል። ስለዚህ እስካልተቃወምከኝ ወይም እስካልተቃወምሽኝ ድረስ ምርመራውን ላደርግልህ ወይ ላደርግልሽ ነው ብሎ ገፍቶ ሞር አግባብቶ ወደ ፈቃደኝነት እንዲመጡ ማድረግ አንዱ መንገድ ነው። በህክምናው ያው ይሄ ፕሮቫይደር ኢኒሺየትድ የሚባለው ማለት ነው። የህክምና አገልግሎት የሚሰጠው ራሱ ምክር ሰጥቶ ወደ ምርመራ ሊያስገባ ይችላል። ለምሳሌ አይኑ ቢጫ የሆነ ሰው ወይም የጉበት ኤንዛይም ምርመራ በሆነ አጋጣሚ አድርጎ የጉበት ኤንዛይም መጠኑ ከፍ ያለ ሰው የሚቀጥለው የሚመጣው የቫይረስ ጉበት ቫይረስ አለበት ወይስ የለበትም ማወቅ ነው። ይሄ ህክምና ባለሙያው ራሱ በቃ አስፈላጊ ነው ማድረግ አለብህ ወይ ማድረግ አለብሽ ብሎ የሚሰጠው አገልግሎት የፕሮቫይደር ኢኒሺየትድ የምንለው በኤችአይቪም የተለመደ ነው። ከዛ ባለፈ ግን በከፍተኛ ደረጃ ተጋላጭ የሆኑትን ሰዎች ለማግኘት ይሄ በራስ ተነሳሽነት የሚደረገውን ምርመራ እንዲኖር ማስቻል በጣም አስፈላጊ ነው። ስለዚህ ደግሞ ህብረተሰቡን ግንዛቤ ከፍ እንዲል ከፍተኛ አስተዋጽኦ ማድረግ ያስፈልጋል። የዚህ መድረክ ዓላማም አንዱ ይሄ ነው። አንዴ ከለየን በኋላ የምናደርገው ያው ቫይራል የጉበት ቫይረስ ያለበት ሰው ሁሉም መድኃኒት ያስፈልገዋል ማለት አይደለም። መድኃኒት የሚያስፈልጋቸው እያወራን ያለ ነው ስለ ሄፓታይቲስ ቢ ነው። መጀመሪያ ስለ ሄፓታይቲስ ሲ ቫይረስ ትንሽ ለየት ስለሚል ሄፓታይቲስ ቢ ቫይረስ ያለበት ሰው ሁሉም ወዲያውኑ ህክምና ያስፈልገው ወይ መድኃኒት ያስፈልገው ህክምና ልንሰጥ እንችል ይሆናል። ምናልባት ስለ መተላለፊያው መንገድ ማስረዳት የተላለፈበትን መንገድ በምን እንደሆነ እንዴት መከላከል እንደሚቻል ይሄን ሁሉ የህክምናው ሂደት ነው። አልሰጠንም ማለት አንችልም። ለምን አንድ ሰው ታክሞ ሲመጣ ጥርጣሬውን ነው መጀመሪያ ሄዶ ለማረጋገጥ የሚፈልገው አለብኝ የለብኝም ብሎ በራስ ተነሳሽነት። ከዛ በኋላ ወደኛ ሲመጣ ደግሞ እያሰፋ ነው እንሄዳለን። ያ ታካሚ ካለበት ሌሎች አብሮት የሚኖሩ ሰዎች ንክኪውን ሁሉንም የቤተሰባዊ አቀራረብ ነው የምንከተለው ልክ እንደ ኤችአይቪ ማለት ነው። ስለዚህ ልየታችንን እያሰፋን እንሄዳለን። ህክምና ያው ሁሉም ነገር በጊዜ ሲሆን ውጤታማ ይሆናል። አንድ ደረጃውን ያለፈ ነገር ካጋጠመሽ ህክምና ብዙ ጊዜ በጣም ከባድ ነው የሚሆነው። ለምሳሌ ጉበት ህመም ደረጃዎች አሉት። ቫይረሱም ኖሮ መቆጣት የማያመጣበት ቫይረሱ የህመም ደረጃ አለ። ቀለል ያለ መቆጣት የሚያመጣበት አለ። እየከበደ ይሄዳል። በተለይ ጠባሳ መፍጠሩ ጉበት እየዳነ እየተቆጣ ሲድን ጠባሳ ነው የሚፈጥረው። ይሄ ጠባሳ መጨረሻ
የመጨረሻውን የጉበት ጠባሳ ደረጃ ወይም ሲሮሲስ ወደምንለው ይሄዳል። ይሄ ደግሞ ጉበት ስራን የሚያውክ ነው። የጉበት ስራ ከማወክም አልፎ እስከ ጉበት አለመስራት ሊደርስ ይችላል። ያው ጉበታችን በሳይዝ ሁለተኛ ነው በመጠን ከቆዳችን ቀጥሎ ሁለተኛ ትልቁ ነው። በስራ ደግሞ በጣም ከፍተኛ ስራ ነው የሚሰራው። ይሄ ስራ ታወከ ማለት የአንድ ሰው የጤና ደረጃ በምን ያህል ሊጎዳ እንደሚችል ለሁላችንም ማወቅ አያዳግተንምና የመጀመሪያው ስቴፓችን የመጀመሪያው ደረጃ የሚሆነው ልየታ ነው። ከልየታ በኋላ የህመሙን ደረጃ ማወቅ ነው። ምን ደረጃ ላይ ነው ያለው የሚለውን ለማወቅ እንሞክራለን። የምንሰጠውን ሕክምና አይነት ለመለየት ደረጃው ማወቅ ይወስነዋል። ከዛም ባለፈ በአሁኑ ሰዓት ያው የቫይረስ መጠን እናያለን። የቫይረስ መጠኑ ምን ያህል ነው የሚለው እናያለን። ግን አማራጮች አሉ። በቅርቡ የዓለም ጤና ድርጅት የሕክምና መመሪያዎችን ያወጣል፣ ጋይድላይን የምንላቸው። በቅርቡ ባወጣው ጋይድላይን የቫይረስ መጠኑን ብቻ አይቶ የሕክምና አገልግሎት መስጠት ተደራሽ አያደርገውም። አብዛኛው ሊያመልጠን ይችላል። እንደው 15% ብቻ ነው ከመቶ 15 እጁን ብቻ ነው ልናገኝ ልንደርስለት የምንችለው። አብዛኛው ግን ያው ሊያመልጥ ይችላል በተለያየ መንገድ። ስለዚህ መድኃኒት የሚያስፈልጋቸው ሰዎች ምን አይነቶች ናቸው የሚወጣ ዝርዝር ላይ የቫይረስ መጠንንም ሳናይ አንዳንዴ መድኃኒት የምንጀምርባቸው አጋጣሚዎች ሊኖሩ ይችላሉ። አብዛኛው የሀገራችን ሁኔታ ደግሞ እንደዛ ሊሆን ይችላል። የቫይረስ መጠን ምርመራ ሰው ቆይቶም ሊሆን የሚመጣው በዛ ላይ ደግሞ እንትኑ ላይ አቅርቦቱም ላይ ኖር ይችላል። የቫይረስ መጠን ምርመራ ቀላል ምርመራ አይደለም። ዝም ብሎ በቀላሉ የሚገኝ አይደለም። ብዙ ወጪም ይጠይቃል። መንግስት ከፍተኛ ጥረት እያደረገ ነው የቫይረስ መጠን ምርመራዎችን ለማስፋት። የማስተሳሰር ሂደት፣ ሳምፕሉ ተልኮ ምርመራ የሚደረግባቸውን ቦታዎች መጨመር፣ እንደዚህ አይነት ነገሮች ስራዎች ይካሄዳሉ። ግን አሁንም ተደራሽነት አንዱ ማነቆ ሊሆን ይችላል። ለአብዛኛው ሰው ላንደርስ እንችላለንና የመድኃኒት ማስጀመሪያ ምክንያቶቹ እያነሱ ሄዷል። አሚን እየሰፋ ሄዷል። ስለዚህ ብዙ ሰው መድኃኒት ሊያገኝ ወደሚችልበት ሁኔታ ነው እየሄድን ያለ ነው። ያን የምናደርግበት ምክንያት በሁለት ምክንያት ነው። አንደኛ በጊዜ ቫይረሱን ከተቆጣጠር ነው ወደሚቀጥለው ደረጃ የሚሄዱን እንገተዋለን። ወደሚቀጥለው ደረጃ አልሄደም ማለት ደግሞ የጉበት አለመድከም፣ የጉበት ከፍተኛ የሆነ ጉበት ጉዳት እንከላከላለን። ከዛም አልፎ ካንሰር የማምጣት እድልም ስላለው ሄፓታይቲስ ቢ በተለይ ያንንም እንከላከላለን ያን በማድረጋችን። ይሄ አንደኛው ነው። ሁለተኛው ደግሞ የመከላከል ባህሪም አለው ሕክምና ለብቻው ተነጥሎ ከመከላከል ሂደቶች ጋር ለይተን የምናይበት አጋጣሚ የለም። አንድ ሰው ወደ መድኃኒት ደረጃ ሲገባ ሁል ጊዜ ከሐኪሙ ጋር ግንኙነት ይኖራል። በዛን ግንኙነት ወቅት ስለ መከላከያ መንገዶች ይወራል። ያ የግለሰቡንም የሆነ የማህበረሰቡን ግንዛቤ ያስጨምራል የሚል እምነት አለ። ከዛም ባለፈ የቫይረሱን መጠን ስንቆጣጠር የመተላለፍ እድሉንም በዛው ልክ እየቀነስ ነው የምንሄደው። በሚሊዮን የሚቆጠር የቫይረስ መጠን ያለውና የማይታይ የቫይረስ መጠን አንዲቴክተብል የምንለው የቫይረስ መጠን ያለው እኩል የማስተላለፍ ቻንስ የላቸው፣ የማስተላለፍ እድል የላቸው። ስለዚህ ሕክምና በሁለት መንገድ ነው ማየት ያለብን። የመከላከልም አካል ነው፣ እንደዚሁም ከፍተኛ የሆነ የጤና መቃወስ፣ ከፍተኛ ወጪ እንደ ሀገርም እንደ ግለሰብም ከፍተኛ ወጪ የሚያወጡ የሕክምና ችግሮች እንዳይከሰቱም የማድረጊያ መንገድ ነውና አንዴ ከለየን በኋላ ከተቻለ የቫይረስ መጠኑን ለማወቅ እንሞክራለን። አንዳንድ ምርመራዎች አድርገን የጉበት ጉዳት መጠኑ ምን ያህል ነው የሚለውን ለመለየት እንሞክራለን። ያንን ካየን በኋላ መድኃኒት ያስፈልገዋል ተብሎ ከታመነ ወደ መድኃኒት እንዲጀምር ይደረጋል። መድኃኒቶች አሉ ሀገራችን ውስጥ። የዋጋ አንዱ ማነቆ እንደሆነም ግንዛቤ መወሰድ አለበት። ያ ሁሉም ሰው እኩል ላይችለው ይችላል። አሁን ያለው የመድኃኒቱ ዋጋ የሚችሉት አቅሙ ያላቸው ገዝተው እንዲጠቀሙ ወይም ደግሞ በነጻ የሚያገኙበትን መንገድ ካለ እንዲያገኙ ይደረጋል። የማያስፈልጋቸው ሰዎች ደግሞ ተነግሯቸው ግን በክትትል ስር እንዲሆኑ ዛሬ አላስፈለገውም ማለት ከ3 ወር ወይም ከ6 ወር በኋላ አያስፈልገውም ማለት አይደለም። ሊያስፈልግ ይችላል በተለያየ ምክንያት። ምርመራዎቹን አንዳንዶቹን ደግመን እናያቸውና አይ አሁን መድኃኒት የሚያስፈልግበት ደረጃ ላይ ደርሷል ቢወሰድ ይመከራል ብለን ሀሳብ እናቀርባለን። ነፍሰ ጡር እናቶች እንደዚሁ የቫይረሱን መጠን አንዳንድ የምናያቸውም የቫይረሱ ባህሪያቶች አሉ። ያንን ግምት ውስጥ አስገብተን
በተለይ 4 5ኛ 6ኛ ወር የእርግዝና ወራት በኋላ እንደ መከላከያ የምንጠቀምበታለን የቫይረስ ህክምና ወይም የመድኃኒቱ የቫይረስ መጠኑን በቀነስነው ቁጥር ወደ ልጅ የመተላለፍ እድሉ ይቀንሳል። ወዲያው እንደተወለደ ልጁ ክትባት ያገኛል። ስለዚህ ቫይረስ መተላለፉ መጠኑ ወደ ኦልሞስት ወደ ዜሮ እየቀነስ ነው እያወረድ ነው እንሄዳለን። ያንን ማድረግ ከቻልን የዓለም ጤና ድርጅት ያስቀመጣቸው መስፈርቶች አሉ። የአዳዲስ በቫይረሱ የሚያዙ ሰዎች በ2030 በ90 ከመቶ መቀነስ የሚለውን እቅድ ምናልባት እንኳን በጣም የተጋነነ ነው ካልን አትሊስት እዛ ላይ ለመድረስ የራሳችንን አስተዋጽኦ እያበረከትን ነው ማለት ነው። በህክምናውንም በመከላከያውንም በተለያዩ መንገዶች እንደዚሁም የሞት ምጣኔውንም በ65 ከመቶ ለመቀነስ እቅድ አስቀምጧል። ያንን ለማሳካትም ጭምር የራሳችን የበኩላችን አስተዋጽኦ እናደርጋለን። ሄፓታይቲስ ሲ ቫይረስ የሚጠፋ ቫይረስ ነው፣ ሊጠፋ ይችላል። ያንን ነው የምንነግራቸው ለህክምና የሚመጡ ሰዎች። ሄፓታይቲስ ሲ ቫይረስ በመለያ ምርመራ ብቻ በልይታ ምርመራ ብቻ ወይም በስክሪኒንግ የምንለው አይተን ወደ ህክምና ወደ መድኃኒት አንሄድም። ለማረጋገጥ አንድ ደረጃ እንሄዳለን። የቫይረስ መጠን ምርመራ እናደርግና ከዛ ወደ መድኃኒት ወደ ማዘዝ እንሄዳለን። መድኃኒቱ አሁን ባለው ሁኔታ ሰዎች ገዝተው ይጠቀማሉ። ግን ምን ያህሉ ነው ይህንን የሚችለው የሚለውን መታየት ያለበት ይመስለኛል። በተለይ የጤና መድህን ሽፋን ባለባቸው ቦታዎች እንደው አቅርቦቱ እንደ ልብ የሚገኝ ቢሆን ብዙ ሰዎች ይህንን መድኃኒት ወስደው እስከ መዳን ደረጃ ስለሚደርሱ ቫይረሱን ለማጥፋት የምንችልበትን ደረጃ ልንደርስ እንችላለን ብዬ አስባለሁኝ። ትንሽ እንደማነቆ ምን ቆጥራት ሁሌ ስንወያይ ባለን ከጤና ሚኒስቴር ጋርም ቴክኒካል ወርኪንግ ግሩፕ አለን። እንደማነቆ የምትታየው ሁሉ እቺ የቫይረስ መጠን ምርመራ ነች። በዓለም አቀፍ ደረጃ የተለያዩ ጥናቶች ይካሄዳሉ። በቀላሉ መንገድ ልየታውን ለማጠናከር ምን መደረግ አለባቸው? ይሄ የቫይረስ መጠን መለኪያ ወይም ሄፓታይቲስ ሲ ቫይረስ አርኤንኤ ፒሲአር የሚባለው እንደ ልብ የማይገኝባቸው ቦታዎች በምን ልንተካው እንችላለን? ልናስተሳስር እንችላለን ወይ? በተለያዩ ቦታዎች ሪጂናል ላቦራቶሪዎች አሉ። ከሪጂናል ላቦራቶሪዎች ጋር ኤችአይቪን ተሞክሮ በመውሰድ እንዴት ልየታውን አጠናክረን ወደ ህክምና ልናስገባቸው እንችላለን የሚለውን ያው ብዙ መሰራት እንዳለበት ይሰማኛል። ግን የሚጠፋ ቫይረስ እንደሆነና ከተረጋገጠ ለ3 ወር የሚወሰደው መድኃኒት ሊጠፋ እንደሚችል እንደ ሄፓታይቲስ ቢ ቫይረስ ምናልባት ለረጅም ጊዜ አንዳንዴም እንደ ለእድሜ ልክ የሚወሰድ መድኃኒት አለመሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። እንደው አቶ ፍቃዱ ምናልባት በጤና ሚኒስቴር ረገድ የተሰሩ ስራዎችም በደንብ ብናይ ቆንጆ ነው ብዬ አስባለሁኝ። ቀደም ሲል የመመርመሪያ ኪቶችን አቅርቦት ላይ ያለውን ነገር አይተናል። ከዛ ውጭ ደግሞ አሁን ዶክተር ሲያወራ እንግዲህ የሚወሰዱት መድኃኒቶች የዋጋ ውድነት አሁን ደግሞ ሀገራዊ በሆነ መልኩ ደግሞ ወደ ስጋትም የመምጣት ነገር አለና እንደነዚህ አይነት ህመሞች ላይ በሽታዎች ላይ የበለጠ ትኩረት ተደርጎ እንደሚሰራ ይሰማኛልና አጠቃላይ ዘርፉ ላይ በጤናው መስክ ምንድነው እየተደረገ ያለው ነገር? የህክምና አሰጣጥ አገልግሎትን ለማሻሻል የመመርመር አቅምን ለመጨመር የመድኃኒት አቅርቦትን የተሻለ ለማድረግ ከሌሎችም ተቋማት ጋር የሚሰሩ ስራዎች ምንድን ናቸው? በጣም ጥሩ። እንግዲህ ከመጀመሪያው ህክምናው ጋር ተያይዞ ቅድም ስነሱ ከነበሩት መንግስት በይበልጥ ነፍሰ ጡር እናቶች ላይ ትኩረት የሚያደርግበት ምክንያት ሰዎች ከተወለዱ በኋላ ለዚህ በሽታ መጋለጥ መያዝና ከእናት ወደ ልጅ መተላለፍ በየቅሉ ናቸው። ከእናት ወደ ልጅ ከተላለፈ ልጁ አንደኛ አመቱን ሳያከብር ሁሉ ሊሞት ይችላል። ከ5 አመት በታች ሆኖ ሊሞት ይችላል። ከ190% የሚሆኑ ህጻናት ቶሎ ብሎ ጉበታቸው የመቆጣትና ቶሎ ብሎ ወደ ከፍተኛ ደረጃ የጉበት ህመም የመግባት እድል ስላላቸው በህጻናት ላይ በጣም አደገኛ ነው። ስለዚህ አንደኛ እናቶች በነፍስ ጡር እያሉ የነፍስ ጡር የቅድመ ነፍስ ጡር ህክምና አገልግሎት ላይ በዋናነት በትኩረት ተለይቶ መከላከያ መውሰድ፣ መድኃኒቱን መውሰድ፣ መድኃኒት ማስወሰድ ካለበት አሁን ላይ አዲሱ ጋይድላይን በደብሊውኤችኦም የተረጋገጠ ማናትም ነፍስ ጡር እናት ይህንን ቫይረስ ካላት
ያለምንም ቅድመ ሁኔታ መድኃኒቱ እንዲጀምር የሚል በቅርብ ጊዜ እኛም ወደ ታች አስተላልፈን ተጀምሯል። እና ምንድነው እዛ ላይ ትኩረት ያደረግንበት ሁለተኛ ልክ ልጅ እንደተወለደ ማንኛውም አዲስ የሚወለድ ህፃን የበርዝ ዶዝ የሚባል ወይ ደግሞ በ24 ሰዓት ውስጥ የሚወስደው ክትባት አለ። እሱን ከወሰዱ ልጆቹ እንዳይሞቱ የጨቅላ ህጻናት ሞትን የኢንፋንት ሞትን እንዳውም ደግሞ ከ5 ዓመት በታች ሞትን ከመቀነስ አኳያ ያለው ሚና በጣም ጉልህ እንደሆነ ማንሳት ወዳለውና ማንኛውም ሰው እርጉዝ የሆነች እናት ይህንን አገልግሎት ማግኘት ግዴታ እንደሆነ ማብሰር ፈልጋለሁ። ከዛ በዘለለ ከተወለደ በኋላ የሚያዝ ልጅ እንደተባለው ረጅም ጊዜ ሊወስደው ይችላል። ወደ በሽታ ሳይቀየር ቫይረሱ በደም ውስጥ እያለ ጤናማ ሆኖ ራሳችን ሳያውቁ ልክ ዶክተር እንዳለ ሳይለንት ሆኖ ሊቆይበት ይችላል እና የህፃናት በተለየ ሁኔታ የሚያደርገው ለዛ ነው ለማለት ነው። ከዛ በዘለለ መንግስት ይህንን ፕሮግራም ከዚህ በፊት ምንም እንኳ ግንዛቤው እንደ ዓለምም እንደ ሀገርም ገና ለጋ ቢሆንም በፍጥነት ከኤችአይቪ ጋር ተቀናይቶ ኤችአይቪ የዓለም አቀፍ ድጋፍም ስለነበረው ከዛ ጋር ተቀናይቶ ወደ ታች የሚያድግበት የመመሪያ ማሽኖችም እንዲሁም ደግሞ ኪቶችም ተመሳሳይ መድኃኒቶችም ተመሳሳይ አይነት ይዘት ስላላቸው እነዚህን አንድ ላይ ቀናይተን በፍጥነት ወደ ፕሮግራም የመግባት እድሉ ከፍተኛ ነበርና እንግዲህ መድኃኒቶችን ምንም አይነት ዓለም አቀፍ ወይ ደግሞ ሀገር አቀፍ የተለየ ድጋፍ የለው። መንግስት ነው መድኃኒቱን የሚገዛ መመሪያ ኪቶችን የሚገዛ እንደዛውም ደግሞ ሌሎችም አገልግሎቶችና አሰራሮችን የሚያስከትል መንግስት ነውና እንዳልኩሽ መጀመሪያ ኪቱ በቀላሉ ሊገዛ ይችል ይሆናል። ነገር ግን የቫይረስ ልኬቶችን ለመለካት ከዚህ በፊት ውጭ ሀገር ብቻ ነበር ወደ ውጭ ሀገር ሊያክ ነበርና በቅርብ ጊዜ ነው በሀገር ውስጥ ማሽኖቹ ገብቶ የተጀመረውና ያንን ደግሞ በፍጥነት ወደ ሪጂናል ላቦራቶሪዎች ተስፋፍቶ ምንም እንኳ በየፕራይመሪ ሄልዝ ኬሮች ባይኖርም ትላልቅ ሆስፒታሎች ትሬሸሪ ሆስፒታሎችና ቢያንስ በየሪጅኑ ስላለ ሰዎች የቫይረስ ልኬታቸውን አውቆ ወደ ሕክምና የመግባት እድሎችን እያስፋፋን እንገኛለን። በዛውም ደግሞ የግል ተቋማትንም በመተባበርና በመቀናጀት አገልግሎቱን እንዲሰጡ ከፍተኛ የሆነ ህመም ሲደርስ ኢቭን የጉበት ንቅለ ተከላም ከፍተኛ ቁጥር ያለው ሰው ተሰርቶለት እየኖረበት እንዳለና እንግዲህ ይሄ በሽታ ምንድነው ዋናው ችግር ከ15 እስከ 20% የሚሆኑት ጉበታቸው ተቆጥቶ ቅድም ዶክተር ባነሳው ልክ በየደረጃው ወደ ጉበት ካንሰር ወደ ጉበት ያለ መስራት እና በተለያዩ ምልክቶችን እያሳየ አይናቸው ቢጫ ከሆነ በኋላ ቆይቶ ደግሞ ወዳቸው እየተነፋ ብዙ ፈሳሾች እየተቀዱ አምራችም ሳይሆኑ የመኖር ያለ መኖር መሀከል ሆኖ ለረጅም ጊዜ እንደሚቆዩና ከፍተኛ ቁጥር ያላቸው ሰዎች እንደመሆኑ መጠን ይህንን መንግስት አሁን በትኩረት በራሱ ወጪ በራሱ አቅም ያለምንም ዓለም አቀፍ ድጋፍ እየሰጠ ያለ አገልግሎት ቢኖር የጉበት ቫይረስ በሽታን መከላከል መቆጣጠር እንዲሁም ምርመራና ሕክምና ማሳለጥ ነውና አሁንም በተቀናጀ መልኩ እየተከደበት እንደሆነና እንግዲህ ማህበረሰቡ በጣም ከጤና ተቋምም ከነዚህ ከፍተኛ የሆኑ የትሬሸሪ ሆስፒታሎችም ራቅ ብሎ ስለሚገኝ እንደምታውቂው በሽታው ደግሞ የሚያጠቃው የማህበራዊና ኢኮኖሚያዊ ችግር ያለባቸው የህብረተሰብ ክፍሎች ጋር የተያያዘ እንደመሆኑ መጠን ወደ አገልግሎቱ መጥቶ አገልግሎቱ ያለበት ቦታ ደርሶ አገልግሎቱ የማግኘት ችግሮች ስላለ ይህንን ወደ ታች ተወስዶ ማንኛውም ሰው ተመርምሮ ቫይረሱ ከተገኘበት ያለምንም ቅድመ ሁኔታ ሕክምናውን የሚያገኝበት ደረጃ ላይ ለማድረስ በፍጥነት መንግስት እየሰራበትና የመንግስት ትኩረት መሆኑን መግለጽ ፈልጋለሁ። መልካም። ሌላኛው ትኩረት በባለሙያዎች ዘንድ ሲሆን የበለጠ የሕክምናውን ስርዓት ቀልጣፋ ለማድረግ እና ደግሞ ለሕክምና የሚመጡ ታካሚዎችንም የግንዛቤና የንቃት ደረጃ ከፍ ለማድረግ አጋዥ ነው ብዬ አስባለሁና በተለያዩ አጋጣሚዎች የሚደረጉ የስልጠና
እና ደግሞ ያሉበትን የሙያ ደረጃ የማሻሻል ሂደቶች ካሉ ዶክተር ሳን አመሰግናለሁ። ያው ሙያተኞች በግል የምናደርጋቸው የተለያዩ እንቅስቃሴዎች አሉ። በተለያዩ ሚዲያዎች የግንዛቤ ትምህርቶችን በመስጠት የራሳችንን አስተዋጽኦ እናደርጋለን። ራሱ ባለሙያው በደንብ ብቁ እንዲሆን ተቀናጅቶ ማለት ነው። ከዛም ባለፈ በየአመቱ የምናከብረው የዓለም የጉበት ጤና የጉበት ቫይረስ ጤና ቀን አለ። ያንንም እንደ አንድ ጥሩ የግንዛቤ ማስጨበጫ መድረክ እንጠቀምበታለን። ከዛ በተጨማሪ ግን የራሳችን ማህበር አለን። በዚህ ሙያ ላይ የተሰማራን የጤና ሙያተኞች የራሳችን ማህበር ከመጀመሪያው ጀምሮ ከፍተኛ አስተዋጽኦ ነው እያደረገ ያለው። ከመንግስት ጋር ከጤና ሚኒስቴር ጋር ተቀራርቦ በመስራት የጤና ሚኒስቴር ያቋቋመው ቴክኒካል ወርኪንግ ግሩፕ አባል በመሆን ከመጀመሪያው ቀን ጀምሮ ከፍተኛ አስተዋጽኦ እያበረከተ ነው። የጉበት ይሄ ቫይራል ሄፓታይቲስ ቀደም ሲል ምናልባት አቶ ፍቃዱም ሊያግዘኝ ይችላል። ያው ያን የነበረው ግንዛቤም ሊሆን ይችላል። ከኤንሲዲ የሚባል ቲም አለ፣ ናን ኮሚኒኬብል ዲዚዝ ማለት ነው። ተላላፊ ያልሆኑ በሽታዎች ስር ነበረ። ያኔም ራሱ የኢትዮጵያ ጋስትሮኢንትሮሎጂ ማህበር ከጤና ሚኒስቴርም ጋር አብሮ እየሰራ ነበር። ያኔም ብዙ አስተዋጽኦዎች አድርገዋል። ቅድም ለመጥቀስ ሞክሬ ያለውኝ የሀገር አቀፉ የጉበት ቫይረስ ስትራቴጂክ እቅድ በመንደፍ የራሳችን አስተዋጽኦ አድርገናል። ከዛም ባለፈ ደግሞ የሕክምናው በአገር አቀፍ ደረጃ ሁሉም በየራሱ እንደመሰለው መሄድ የለበትም። መመሪያ ያስፈልጋል። የሕክምና መመሪያ ጋይድላይን የምንለው ያለችዋን ሪሶርስ በአግባቡ ለመጠቀም እዚህ አዲስ አበባ ያለ ሕክምና ባለሙያና የትኛውንም የአገሪቷ ጫፍ የሚገኘው በየትኛውም ደረጃ የሚገኘው የሕክምና ሙያተኛ ታካሚዎችን የሚያገለግልበት ታካሚዎችን ብቻ አይደለም ህብረተሰቡን ህብረተሰቡና እውቀት የሚያዳብርበት መድረክ ምን መምሰል አለበት የሚለውን በመመሪያ የተደገፈ መሆን አለበት። በዘፈቀደ መሆን የለበትም። ይሄንንም እንዲወጣ ለማድረግ ከፍተኛ አስተዋጽኦ አድርገናል በሙያችን። ከዛም በተረፈ ሲጀመር ገና በተለያዩ የአገሪቷ ክልሎች የተመረጡ ቦታዎች ነበሩ፣ ሳይቶች ነበሩ። እዛ አካባቢ የሚሰሩ የጤና ሙያተኞችን እዛ ባሉበት ደረጃ ድረስ ሄዶ ተቀናጅቶ ስልጠና በመስጠት በጅግጅጋ ሊሆን ይችላል፣ መቀሌ፣ ባህር ዳር ማስታወሳቸው፣ ደሴ፣ ጅማ፣ ሐዋሳ የተለያዩ ከአዲስ አበባ ውጭ ያሉትን እዚሁ ከተማም ጭምር የግንዛቤ የስልጠና መድረኮችን በማዘጋጀት የጤና ሙያተኞች ስለ ቫይራል ሄፓታይቲስ ስለ ጉበት ቫይረስ ያላቸውን እውቀት እንደዚሁም ክህሎት የማሳደግ ይሄ አንዱ የታስክ ሽፍቲንግ የሚባለው አንዱን ሙያተኛ አብቅተሽ ስራውን እንዲሰራው ለማስቻል የተሻለ ቁጥር ያለው ሙያተኛ ለምን ያለው የጉበት ስፔሻሊስት በጣም አነስተኛ ነው። በዛ ደረጃ አክማለሁ ብሎ መንቀሳቀስ አይቻልም። 120-130 ሚሊዮን አለበት ፖፑሌሽን ባለበት ሀገር ጥቂት ሕክምና ሙያተኞች ብቻ ለማከም መሞከር አይታሰብም። ለምን ተደራሽነት ወሳኝ ነው። በጉበት ቫይረስ ሕክምና ጤና ዙሪያ በአጠቃላይ ተደራሽ መሆን አለበት። ሰዎች በቀላሉ ሊያገኙ የሚችሉት የሕክምና አገልግሎት መሆን አለበት። ያንን ለማስቻል ደግሞ ሌሎች ሙያተኞች ስርዓት ባለው መንገድ በደንብ በተጠና መንገድ እንዲሰለጥኑ ማድረግ አማራጭ የሌለው ነው። ከዛም አልፈን በቅርቡ ጤና ሚኒስቴር ባዘጋጃቸው መድረኮች ይሄ የስልጠና መድረክ የበለጠ እንዲቀናጅ የተለያዩ ሞዴሎችንም በማዘጋጀት የበኩላችንን ሙያዊ አስተዋጽኦ አበርክተናል፣ እያበረከትንም እንገኛለን። ለወደፊቱም አብረን ጥሩ ስራ እንሰራለን ብዬ አስባለሁ። የሙያተኛውን አስተዋጽኦ ይህን ይመስላል። እንግዲህ መልካም የቀረ ነገር አለ? ጤና ሚኒስቴር እንግዲህ የጋስትሮኢንትሮሎጂስቶች እና ፓቶሎጂስቶች ትልቅ ድርሻ ነበራቸው። እውነት ለመናገር በጤና ሚኒስቴር ደረጃ እንደ ፕሮግራም በዚህ ልክ ከመቀናጀቱ በፊት ጤና ባለሙያም የመንግስት አካላትም ሁሉም ባለድርሻ አካላት ግንዛቤውን ኑሮት ይህ ችግር የማህበረሰብ ጤና ችግር ነው ብሎ
አምኖበት ፕሮግራም ሆኖ ወደ ታች እንዲወርድና ማህበረሰቡም ደግሞ ግንዛቤ አግኝቶ በመመራ የተደገፈ በፖሊሲ የተደገፈ በስትራቴጂ የተደገፈ ጤና ባለሙያዎች በአግባቡ ሰልጥኖ ራሳቸውን ጠብቆ ማናቸውንም ለሕክምና የሚመጡትን ታካሚዎችን ጠብቆ እናም ደግሞ ራሳቸው ተመርምሮ ራሳቸውን እንዲያውቁና ከዛም በዘለለ ሕክምና ምን ሊሆን እንደሚችል አዌርነስ ወይ ደግሞ ግንዛቤ እየሰጡ እንዲሰራ ከማድረግ አኳያ ቀደም ዶክተር እንዳነሳ ከቅርብ ዓመታት በፊት በተላላፊ ያልሆኑ በሽታዎች ስር ነበር ተቀናይቶ ነበር። ይሄ ግን ተላላፊ ከመሆኑም በላይ የቫይረስ በሽታ ነው። የቫይረስ በሽታ በፍጥነት የሚተላለፍና ብዙም ሕክምና የሌለው ጉዳት ያለው እንደመሆኑ መጠን በትክክል መከላከል ነው አዋጭ የሚሆነውና ወደዛ ማምጣታቸው ትልቅ ተዋጽኦ ነው ብዬ ወስዳለሁ። ከዛ በዘለለ አሁን ላይ ትልቁ ነገር ማህበረሰቡ ይሄ በሽታ በማህበረሰቡ ውስጥ በከፍተኛ ደረጃ የተሰራጨ ሳይለንት እንደሆነ የማይታወቅበት ልክ ሰዎች እንደተያዙ ምንም የሚታይ ምልክት በጉንፋን ልክ እንኳን የማይታይ እንደመሆኑ መጠን ሰዎች አስቀድሞ ተመርምሮ ራሳቸውን ቢያውቁ ራሳቸውን አውቆ ደግሞ የጉበታቸውን የጉዳት ደረጃ ቢለዩ ለይቶም ደግሞ ለጓደኞቻቸው ለቤተሰቦቻቸው እና ለአገልግሎት ለሚያገኙ ሰዎችም ጥንቃቄ ማድረግ እና አስቀድሞ ማወቅ ከተቻለ ሕክምናው ውጤታማ ይሆናል። እንግዲህ መንግስት ከፍተኛ የሆነ ጥረት እያደረገ ይገኛል። እስከታች ድረስ አገልግሎቱ ለማንኛውም ታካሚ ተደራሽ እንዲሆን የመስራት ጉዳይ ቀጥሏል። ግን ክትባት እንውሰድ ተመርምረን ንጹህ መሆናችን ወይ ደግሞ ከዚህ ነፃ መሆናችንን አውቀናል። ነገር ግን ክትባት እናገኝ ቢባል የክትባት ተደራሽነት ራሱ ሌላ ችግር ነው አይደለም። አጠቃላይ ማህበረሰቡ ለጤና ባለሙያም ስለሚጎለን እንደ ልብ ስለማይገኝ ወጪም ከባድ ስለሆነ የክትባቱም ደግሞ የመቆየት እንትኑም እድሉም የተወሰነ ጊዜ ስለሆነ ከዛ ጋር ተያይዞ ሰዎች እንደያስፈላጊነቱ ራሳቸውን የሚያውቁበት አውቆም ደግሞ ክትባት የሚወስዱበት ግንዛቤ ኑሯቸው ለሕክምናው የሚያደርጉት ነገር አስቀድሞ ቢሆን አስቸጋሪ በሽታ አይደለም። ካለመገንዘብ የጉበትን ጉዳት ጉበት ማለት እንግዲህ ከሰውነታችን ትልቁ የሰውነታችን ስራ የሚይዝ እንደመሆኑ መጠን ከየትኛውም በሽታ የሚከለክለን ጉበት እንደመሆኑ መጠን የትኛውንም በሰውነታችን ውስጥ የሚገባውን የሚጎዳ ነገር የሚያጣራ እንደመሆኑ መጠን ለሌሎች በሽታዎች የሚያጋልጥን ስለሆነ በቀላሉ ለብዙ ነገሮች መጋለጥ ስለሚያጋልጥ መከላከል፣ ግንዛቤ መስጠት ሁሉም የየራሱን ድርሻ ቢወጣ ሚዲያ አካላትም በየትምህርት ቤቱ በየተቋማት ሜንስትሪም ሆኖ ግንዛቤ ቢሰጥ ይሄ በሽታ የብዙ ችግር ላይሆን ይችላል። በኤችአይቪም ጥሩ ልምድ ስላለን ይህንን መከላከል እንደሚቻል ማንሳት ፈልጋለሁ። በጣም ቆንጆ ማሳረጊያ፣ በጣም ቆንጆ መልእክት ነው። አጠቃላይ ለአንድ ሰዓት ያህል ስለ ቫይራል ሄፓታይተስ ወይም ደግሞ በቫይረስ አማካኝነት ጉበት በምን መልኩ ይጎዳል፣ እንዴት ነው መከላከያ መንገዶቹ፣ ማህበረሰቡ ምን አይነት ጥንቃቄ ያድርግ የሚለው ነገር በተለይ መከላከሉ ላይ ትኩረት አድርጎ ከዛ ደግሞ ራስን የማወቁ መንገድ ፍላጎት ማሳደር የሕክምናውን መንገድ ደግሞ ስርዓት ባለው መልኩ መከተል የሚሉትን ቆንጆ ነጥቦች ነው ያነሳ ነው። እንግዲህ ሁለታችሁም እዚህ መታችሁ ለአንድ ሰዓት ያህል በጣም ቆንጆ ቆይታ ስላደረግን ከልብ አመሰግናለሁ። አቶ ፍቃዱ ያደታ ከጤና ሚኒስቴር እንደዚሁም ደግሞ ዶክተር ረዘነ በርሄ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል በድጋሚ ስለመጣችሁ ከልብ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ተመልካቾቻችን እናንተም ጊዜያችሁን ሰጥታችሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሳምንት ስንመለስ ከሌላ የጤና ጉዳይ ጋር የሚሆነው በያላችሁበት እንደ ሁሌ ሁላ ጤናችሁ ይብዛ።